ዛሬ የተሰማው ዜና ፖለቲከኛና አርበኛ እስክንድር ነጋ በቅርቡ ውህደት ፈጥሮ በተመሰረተው የአማራ ፋኖ ብሔራዊ ንቅናቄ አፋብን ውስጥ ተሰጥቷቸው የነበረውን የፖለቲካ ቢሮ አባልነት ቦታ እንደማይቀበሉና በምትካቸው ሌላ ሰው እንዲተካ መጠየቃቸውን የሚያመላክት ነው። አቶ እስክንድር ይህን ያስታወቁት ዛሬ ጥር 12 ቀን 2018 ዓ.ም ለንቅናቄው ፖሊት ቢሮ በጻፉት ደብዳቤ ነው። በደብዳቤው ላይ የድርጅቱን መመስረት በደስታ እንደተቀበሉት የገለጹት አቶ እስክንድር የታሪካዊ ድርጅት አካል በመሆናቸው ክብር እንደሚሰማቸው ገልጸዋል። ሆኖም ግን በአዲሱ የውህድ ድርጅት ውስጥ በአመራርነት ወይም በፖሊት ቢሮ አባልነት የመቀጠል ፍላጎት እንደሌላቸው በግልጽ አስቀምጠዋል። በአዲሱ ውህድ ድርጅታችን ውስጥ የፖሊት ቢሮ አባል ሆኜ መስራት እንደማልችል ታውቆ በተመደብኩበት ቦታ ላይ ሌላ ሰው እንዲተካ አሳስባለሁ ሲሉ ጥያቄያቸውን አቅርበዋል። ከአመራርነት ለመልቀቅ ቢወስኑ ከትግሉ ግን እንደማይለዩ አቶ እስክንድር አረጋግጠዋል። እንደ ተራ የድርጅት አባልነቴ ያለምንም ቅድመ ሁኔታ እንደምቀጥልና የሚጠብቁብኝ ኃላፊነቶችና ግዴታዎች በሙሉ እንደምፈጽም አረጋግጣለሁ ሲሉ ለንቅናቄው ያላቸውን ቁርጠኝነት ገልጸዋል። በመጨረሻም አዲሱ አመራር የተጣለበትን ታሪካዊ ኃላፊነት በስኬት እንዲወጣ ልባዊ ምኞታቸውን አስተላልፈዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን በተለያዩ የፋኖ አደረጃጀቶች መካከል ሲደረግ የነበረውን የውህደት ሂደት ተከትሎ የተመሰረተ ሲሆን አቶ እስክንድር ነጋ በዚህ ሂደት ውስጥ ቁልፍ ሚና ሲጫወቱ እንደነበር ይታወቃል። አሁንም ከአመራርነት ለመገለል የወሰኑበትን ዝርዝር ምክንያት በደብዳቤው ላይ አልጠቀሱም። በአባልነት ግን እስከ መጨረሻው እየታገልኩ እቀጥላለሁ። ተመልካቾቻችን፣ አድማጮቻችን አንዳንዶቻችሁ በሰጣችሁት አስተያየት ላይ ደረጀ እስክንድርን ስለሚደግፈው እስክንድር እዚህ ቦታ ስለተመደበ ስላልተመደበ ያልዘገበው ያላችሁንም ተመልክቼ ነበር። በጣም ነው የሳቅሁት። እግዚአብሔር በሚያውቀው በጣም ነው ያዘንኩባቸው እንደዚህ ባላቸው። መቼም ለእናንተ ብዬ እግዚአብሔርን ስም አልጠራም። እውነቱን ግን እንዲያውቁት ነው ብዙዎች አድማጮች። እኔ እስክንድር ሆነ ዘመነ አስረስ ሆነ መከታው ሌሎች ሆነ አሁን ከያዙበት ዓላማ ጋር የሚያገናኘን ዓላማቸው ነው። በዚህ ሂደት ውስጥ ጓደኝነት ምን ቦታ አይኖረው? የግል ጓደኝነት ምንም ቦታ አይኖረው። ቢያንስ ከመጣንበት ካገለገልነው አገልግሎት አኳያ አይታችሁ እንዴት እንደዚህ አስባላችሁ? አሁንም ይህንን ዜና ሳቀርበው ብዙዎች በተቃውሞ በኔጌቲቭ ነው የወሰዱት ይህንን ዜና። እኔ ግን ይህንን አቋም ይህን የእስክንድር አቋም የዛሬ ካልተሳሳቱ 2 ወር አካባቢ ይመስለኛል ተሰጥቷቸው የነበረውን የፖለቲካ ቢሮ አባልነት ቦታ እንደማይቀበሉና በምትካቸው ሌላ ሰው እንዲተካ መጠየቃቸውን የሚያመላክት ነው። አቶ እስክንድር ይህን ያስታወቁት ዛሬ ጥር 12 ቀን 2018 ዓ.ም ለንቅናቄው ፖሊት ቢሮ በጻፉት ደብዳቤ ነው። በደብዳቤው ላይ የድርጅቱን መመስረት በደስታ እንደተቀበሉት የገለጹት አቶ እስክንድር የታሪካዊ ድርጅት አካል በመሆናቸው ክብር እንደሚሰማቸው ገልጸዋል። ሆኖም ግን በአዲሱ የውህድ ድርጅት ውስጥ በአመራርነት ወይም በፖሊት ቢሮ አባልነት የመቀጠል ፍላጎት እንደሌላቸው በግልጽ አስቀምጠዋል። በአዲሱ ውህድ ድርጅታችን ውስጥ የፖሊት ቢሮ አባል ሆኜ መስራት እንደማልችል ታውቆ በተመደብኩበት ቦታ ላይ ሌላ ሰው እንዲተካ አሳስባለሁ ሲሉ ጥያቄያቸውን አቅርበዋል። ከአመራርነት ለመልቀቅ ቢወስኑም ከትግሉ ግን እንደማይለዩ አቶ እስክንድር አረጋግጠዋል። እንደ ተራ የድርጅት አባልነቴ ያለምንም ቅድመ ሁኔታ እንደምቀጥልና የሚጠብቁብኝ ኃላፊነቶችና ግዴታዎች በሙሉ እንደምፈጽም አረጋግጣለሁ ሲሉ ለንቅናቄው ያላቸውን ቁርጠኝነት ገልጸዋል። በመጨረሻም አዲሱ አመራር የተጣለበትን ታሪካዊ ኃላፊነት በስኬት እንዲወጣ ልባዊ ምኞታቸውን አስተላልፈዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን በተለያዩ የፋኖ አደረጃጀቶች መካከል ሲደረግ የነበረውን የውህደት ሂደት ተከትሎ የተመሰረተ ሲሆን አቶ እስክንድር ነጋ በዚህ ሂደት ውስጥ ቁልፍ ሚና ሲጫወቱ እንደነበር ይታወቃል። አሁንም ከአመራርነት ለመገለል የወሰኑበትን ዝርዝር ምክንያት በደብዳቤው ላይ አልጠቀሱም። በአባልነት ግን እስከ መጨረሻው እየታገልኩ እቀጥላለሁ ብለዋል። ፖሊሲና ስትራቴጂ መምሪያ ነው አርበኛ እስክንድር ነጋ የተደረገው። የፖሊሲና የስትራቴጂ መምሪያ ነው አርበኛ እስክንድር የተደረገው ማለት ነው። ስለዚህ ብዙዎቻችሁ እስክንድር የተገፋ እንዳይመስላችሁ፣ ማዘን የለባችሁ። እስክንድር አልተገፋም። የልፋቱን ቦታ ነው ያገኘው። የድርጅቱን አንጎል ነው ያዘው። ከሄኖክ ቀጥሎ ያለው እሱ ነው። የህዝብ ግንኙነቱ የሚገባው ለዶክተር አብደላ ነበረ። ሸዋ ነበር የሚገባው። ነገር ግን አስረስ ይቺን ቦታ ስለሚፈልጋት ማውራት እንትኗን መጽሐፍ ስለሚፈልግ ዶክተር አብደላን መጀመሪያ አሰደቡት፣ ሰብስበው ተናገሩት። እንደሰማሁት ከሆነ የመረጃ ቲቪ መዘጋት
ከዚህ ጋር የመጣ ነው። ኤልያስን በጣም ያሳሳቱት። እሱን ሌላ ጊዜ እንመጣበታለን፣ እንነጋገርበታለን። እኔ ያገኘሁትን ነው የምናገረው። ስለዚህ የድርጅቱ አንጎል ማለት ነው ወይም አቅጣጫ ጠቋሚ ተደርጎ ይወሳል። ይህ መምሪያ የትግሉን የረጅም ጊዜ ግብና ያንን ግብ ለማሳካት የሚከተሉትን መንገዶች የመንደፍ ከፍተኛ ስልጣን ያለው በቃ የዚህ እንግዲህ እሱ ያወጣውን ስትራቴጂ አልቀበልም ለማለት ድምፅ ብልጫ ነው የሚያስፈልገው። ስለዚህ ድምፅ ብልጫው ሲመጣ ደግሞ ማነው የአማራ ፋኖ ብሔራዊ ንቅናቄ ውስጥ ያለው? የራሱ የእስክንድር ሰዎች ናቸው፣ አፋባን ናቸው ያሉት እና